ሀብሽ እንዴት ቆየት እንዴት ልመጣ ቻልክ? እባክሽ ቶሎ ነይ። ጋውን ካቦርድ ውስጥ አለልሽ። ቶሎ ነይ እሺ። ውስጥ ጠብቅሻለሁ። ምንድነው መሰለኝ አንቺ ሰይጣን! ማን ይሸጥሽ? የሆኑ ሰዎች በቀል ሸቀኝ ነው ይበልና በእናት አይዞሽ ተረጋጊ። አሁን ወዴት ትሄጃለሽ? እንዴ በዚህ ጨለማ ወዴት ልትሄጂ ነው? ምን ቻለ አላውቅም። እንደምን ግን በቃ እሺ ነይ ወደ ውስጥ እንግባሽ። ተረጋጊ። አይ ለምን እሱ አንፈልግም። አለ አይደለም እንሄዱ። ነይ ነይ አበሻ ነው አልሰማሽም እንዴ? ነይ እኔ ልጅ ማለት እንዴ ያፈለ ተጣና አንቺ ደግሞ አበሽ እየፈለገሽ ነው። ነይ አንቺ ደግሞ አበሽ እየፈለገሽ ነው። ነይ አለቃ መሪማ እስክትገኝ ድረስ እቺን የመሰለች እንቡጥ ኮረዳ ይዤ መጥቻለሁ። እስከዛ በዚህ ተዝናና። እንዴት አይነት ቀልደኞች ናቸው እባክህ። እቺን የሞተች ዶሮ የመሰለች ልጅ ነው እንዴ ኮረዳ ቆንጆ ምናምን የምትለኝ? እማትረቡ ናቸው። መሪማ ተለቃለች ማለት ነው። የስደተኞችን ችግር ስቃይ የሚገልጸው ቪዲዮ ያው በጣም ጽናት ስለሚፈልግ ቶሎ አልተለቀቀም ማለት ነው። በ3 ሳምንቱ መሪማ እንግዲህ ባለፈው ክፍል ላይ ክፍል አንድ የቆመው ማለት ነው። መሪማን ደላላው ለአንድ ባለ ሀብት በብዙ ሺህ የሚቆጠር ገንዘቦች ሽጧት እሷም ወደ ሄደችበት ክፍል መጨረሻውን ሳናይ ወይም ደግሞ አምልጣ ልትወጣ ስትሞክር ነበረ። አምልጣ ስትወጣ በር ላይ ያለው ጥበቃ ወዴት ነው የምትሄጂው? እባክህን ሊገሉኝ እኮ ነው ሊሸጡኝ ነው እያለች ስትጨነቅ ልጁም እንደውም ነይ ልውሰድሽ በማለት ወደ ውስጥማ በፍጹም እንዳትወስደኝ ስትል አይ ወደ ውስጥ ልወስድሽ አይደለም፣ ነገር ግን እታች ሰው አለኝ እኔ የገዛ ሰው የራሴ ሰው ነው እና ልውሰድሽና ከዛ በኋላ ወደ ቤት ያበር እንዳለን በማለት ወደ ቤት ይወስዳታል። ወደ ቤት ሲወስዳት ደግሞ እናቱና የልጁ ፍቅረኛ ለምን ዝም ብለህ ከሜዳ ያመጣኸውን ሰው ይዘህ ትመጣብናለህ ወደ ቤት በማለት ልጁን እጅግ በጣም ሰላሙን ይነሱታል። እና ምን ማድረግ ነበረብኝ? እህቴ ብትኖር አልፋታለሁ እንዴ? ልጅቷ በማታውቀው ሀገር የማትፈልገው ነገር ውስጥ ደላሎች ሽጠዋታል። ደላሎች አሳልፈው ሰጥተዋታል። እች ልጅ ህይወቷ ሊበላሽ ነው። እንዴት ጨክኜ ዝም ልላት እችላለሁ? ሴት ልጅ አይደለች? እህቴ ብትሆንስ እያለ ለእናቱም ለጆኛው ቢነግራቸው ሊሰሙት አልወደዱም። ነገር ግን በተደጋጋሚ በጣም ጭቅጭቅ ነበር ያበዙበት። መሪማም ግራ ተጋብታለች። ልጁ መልካም ልጅ ነው። እናቱ ደግሞ እዚህ ጋር ምን አስባ ይሆን? ባለሀብቱም ለደላላው ደውሎ ከገጠር አምጥተህ የሸጥክልኝ ልጅ አምልጣኝ ጠፍታለች። ያን ሁሉ ገንዘብ የከፈልኩት አምልጣ ልጠፋ አይደለም። ስለዚህ ገንዘብ መልስ። እንደዛም አይሆንም፣ ያሉትን ሰዎች አሰማርቼ ያስፈልጋታለሁ። ደላላውም ልጅቷ ጠፍታለች እና ገንዘብ መልስ ሲባል እጅግ በጣም ተበሳጭቶ ሌሎቹ እህቶቿ ያሉበት ማለትም እንደሷው ስደተኞች ያሉበት ክፍል በቁጣ ተበሳጭቶ እየሮጠ ይሄዳል። ሲሄድም በዙሪያው ያስቀመጣቸው 2 ወንዶችን ምን እየጠበክ ነው ልጅቷ ስታመልጥ በማለት ሁለቱንም እጅግ በጣም በቦክስ ብሎ መሬት ይዘልላቸዋል። ተንበርከኩ፣ ይቅርታ ጠይቁኝ በማለት እጅግ በጣም በአሰቃቂ ሁኔታ ሁለቱንም ቀና ብለው ማየት እስከማይችሉ ድረስ ቅጥቅጥ ያደርጋቸዋል። ጥበቃዎቹም ታዲያ ምን ማድረግ ነበረብን? እኛ ለሰውየው አስረክበናል። ከዛ በኋላ መጠበቅ የሱ ድርሻ እንጂ ከኛ እጃችን አሳልፈን ሰጥተናል እሱ። ስለዚህ ምን ማድረግ ነበረብን? ደላላም መልሳት መልስልኝ በማለት እየደጋገመ እዛው የወደቁበት ሲቀጠቅጣቸው ሴቶቹን በፍርሃት ተሸማቀው ሊሞቱ። መሪማም ከዛ ቤት አምልጣ ይዟት ወደ ቤቱ የሄደው ልጅ ዳኒ ይባላል እና ደግሞ ማንን ይዘህ መጣህ ይላሉ እናቱ። መሪማ ትባላለች። መንገድ ላይ ጉዳት ደርሶባት ነው እጃት የመጣሁት ልጅ ይሁን ግን ነገር ግን በዚህ ጊዜ አሁን ሰው ከመንገድ ላይ ተነስቶ የሚመጣበት ነው እንዴት ይህን ታደርጋለህ? ደላላውም መሪማን ለጊዜው ማግኘት ስላልቻለ ከዛ ውስጥ ካሉት ልጆች አንዷን አስገድዶ በጥፊ በርግጫ እያለ ለዛ ብዙ ሺህ ብሮች እየሰጠው ባለሀብት እንድትሄድ ያደርጋል። ልጅቷም በፍጹም ልሄድ አልችልም ብላ ያለቅሟት ብትፍጨረጨር ነገር ግን አልቻለችም። በጥፊ በርግጫ እያለ በማስገደድ አሳልፎ ለዛ ሰው ይወስዳታል። መሪማም ግራ ተጋብታለች እና ምግብ ቤም ስትባል በፍጹም አሁን ልበላ አልችልም በማለት ወደ ኪችን ስትሄድ ሆቴል ውስጥ ያየቻትን ልጅ እዛ ስታገኛት እንደዛ ይቼሽ ነበር አይደል? እህቴ ምን ላግዝሽ? ምን ልርዳሽ? እዛም አንዳንድ ነገር እሰራለሁ። ያ ሆቴል ማለት አሁን ይዞሽ የመጣው እዚህ ልጁ የዳኒ እናት ሆቴል ነው። ምን ሊሸጡኝ የነበሩ ሰዎች እኮ እዛ ሆቴል ነው ያሉት። አይዞሽ መሪማ አትደንግጪ፣ እማማ በጣም መልካም ሰው ናት። ነገር ግን እዛ ሆቴል ውስጥ የሚደረጉ ነገሮችን አታውቅም። እዚህ ቤት ልታሰጋሽ የምትችለው ምናልባት ያቺ ክፉ የዳኒ ፍቅረኛ ናት። ደላላውም እዛ ውስጥ ካሉት ልጆች አንዷን ወስዶ እባክህ ጌታዬ መሪማ እስክትገኝ ድረስ ይችን የመሰለች ኮረዳ መጣሁልህ። ባለሀብቱም ክትክት ብሎ በመሳቅ እንዴት ትቀልዳላችሁ እባካችሁ፣ ይች ደግሞ የሞተች ዶሮ የመሰለች ሬሳ ይዘህልኝ ትመጣለህ በማለት ልጅቷን መንጨቅጨቅ ያደርጋል።
በዚህ አጋጣሚ ልጅቷም የማትፈልገው ህይወት ውስጥ በግድ አስገድዶ ነበርና ጎትቶ የወሰዳት። ሰውየውም የማትረቡ ሰዎች ናቸው የምፈልገው መሪማን ነው፣ እሷን ካላመጣ እራሱን ዋናውን አለቃቸውን እገለዋለሁ በማለት ልጅቷንም እንድትወጣ ያደርጋል። በዚህ አጋጣሚ ልጅቷ አትፈልገውም ነበርና እጅግ በጣም ለልጅቷ ጥሩ አጋጣሚ ነው። መሪማም ከዛ ሆቴል አውጥቶ ቤቱ የወሰዳት ዳኒ እነዛ ጠላቶችሽ በዚህ ልብስ ካዩሽ ይገሉሻልና ልብስ ገዝቼልሽ ልምጣ መቀየሪያ፣ ከዛ ወደ እናትሽ ቤት እመልስሻለሁ በማለት መሪማም እጅግ በጣም ደስ ብሏት ፈገግ ስትል እንዴት አባቷ ታምራለች ባካችሁ በማለት እጅግ በጣም በትኩረት ይመለከታት ነበር። ነገር ግን ዳንኤል እዛ ቤት እጮኛ አለችው። ይህን ነገር ብትሰማ ለመሪማ ትልቅ ችግር ነው። ዳኒም ሴት ልጅ በዚህ በጨለማ ክፉ ነገር ሊደርስባት ሲል እንዴት አልፌያት እሄዳለሁ በማለት ወደ ቤቱ የወሰዳት። ነገር ግን እናቱ እዛ ጋር የቤታቸው አገልጋይ እናቱ ምንም ነገር እዛ ሆቴል የምትሰራው ምንም ነገር አታውቅም ትላለች። ነገር ግን ቪዲዮ ተልኮላት እች ልጅ አመለጠችን ለአንድ ባለሀብት ብዙ ገንዘብ ከፍሎን ትሸጠን ነበር ሲሉ ጭራሽ ወደ ቤቴ በእግሯ እየተጎተተች መጣችልኝ፣ እንዴት እች መጠበቅ ያቅታል በማለት ልጄ ሳይመለስ ከሄደበት ቶሎ ብዬ ለእነሱ ደውዬ ይች ልጅ አሳልፌ መስጠት አለብኝ በማለት መሪማም መቀየሪያ ልብስ ገዝቼልሽ ልምጣና ወደ እናትሽ ወስድሻለሁ ያላትን ዳኒን በጉጉት እየጠበቀች ነው። ወደ እናቷ ተመልሳ መሄዷን ከዛ ችግር ፈተና መዳኗን በጉጉት እየጠበቀች ነው። በጣም ተጨንቃ ብቻዋን ሳሎን ታወራ ነበር መሪማ። ዳኒ እንደዚህ የሚያክል መልካምና ቅን ልብ ያለው ልጅ ነው እያለ እናቱ መቼም ክፉና ጨካኝ ሰው አጋች ልትሆን አችልም። እንደዛ ብዬ በከንቱ ሰውን መጠራጠር የለብኝም። መሪማ በከንቱ ሰውን መጠራጠር የለብኝም አልጠራጠር እያለች ብቻዋን በምታወራበት ሰዓት እናትም እንደ ልጇ መልካም ልትሆን ትችላለች በማለት ነገር ግን እናትየዋ ለደላላው ደውለው ልጄ ሳይመለስ ቶሎ በፍጥነትና ወደ ቤት በማለት እንግዲህ መሪማን እንዲወስዳት አድርገዋል። መሪማ ባላወቀችውና ባልጠበቀችው ነገር ልብሷም ሳይቀየር እንደዛችው እንዳለች ከቤት ወጥታ ወደ በረንዳ ብቅ ስትል ደላላው እየሳቀ እንግዲህ እንዴት እዚህ መጣ እንዴት ልትመጣ ቻልክ ብላ እሷ ደንገጣ ፊት ለፊት ተገጣጥማል። እንግዲህ አንጠልጥሎ ወስዶ ለዛ ለባለ ሀብት ነው የሚሰጣት። እሱም እሷን ካላመጣችሁ እገላችኋለሁ፣ ጨርሳችኋለሁ እያለ ቀልዳችሁብኛል እና በቀላል አንፋታም እያለ ነበርና ባለ ሀብቱም እንግዲህ መሪማ ካልመጣች ብሏል። የዳኒ እናትም አሳልፋ ሳታታለች። ለዛሬ መሪማ ክፍል 2 የሚመስል ነበረ። መሪማን እንግዲህ አሳልፈው ሲሰጧት ደላላውን በሰላም አይወስዳትም፣ አበሳጭተዋለች እና በእርግጠኝነት ያንን የሚያምር ውበቷን አርግፎ አድርጎ ቅጥቅጥ አድርጎ ነው የሚወስዳት። እዛ ጋር ሌሎቹንም ሲያሰቃያቸው ነበር፣ ወንዶቹንም ሳይቀር። እንዴት እችን መጠበቅ ያቅታቸዋል? ምን እየሰራችሁ በማለት መሪማንም አሁን እንግዲህ አሰቃይቶ ነው የሚወስዳት። እጅግ በጣም ያሳዝናል። እናቱ አሳልፋ ሰጠቻት። ልጁ መልካም እያደረገ ወደ እናትሽ ምንም ነገር ሳይነካሽ መልስሻለሁ፣ ነገር ግን ይሄ ልብስ ለብሰሽ መውጣታችም አዲስ ልብስ ገዝቼ ላምጣ ብሎ ሄደበት ሳይመለስ በማለት እናቱ አሳልፋ ሰጥታታለች። መሪማን የስደት ነገር ከቤተሰብ ሲለዩ ሰርተን ቤተሰብን ራሳችን እንለውጣለን እያሉ እጅግ በጣም አስተማሪ ነው። በነገራችን ላይ ይሄ ነገር በትክክል ደላሎች የሚያደርጉትን ነገር ነው አሁን ይሄ ነገር እየተሰራ ያለው። ረጅም ጊዜ የሚወሰደው ለዛ ነው፣ ብዙ ጥናት መደረግ ስላለበት። እናም በትክክል የደላሎችና የስደተኛ ስቃይን የሚያሳይ ድራማ ነው ማለት ነው።